بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله زاري درساتين እንደተለመደው እንቀጥላለን الحروف العربية የአረብኛ ፊደላቶችን አወጣጣቸውና ስለነሱ የጀመርነው ደርሳችን إن شاء الله እንቀጥላለን ዛሬ የምናየው ክፍል አምስተኛው ክፍል ነው የምናየው ያው የተወሰኑ ክፍሎችን አይተን መተናል ክፍል አራትም እንደዚሁም በተመሳሳይ አይተን ነበረ ተቀጣጥለው የተጻፉ የአረብኛ ፊደላት መለየት ነው የሚለው የዛሬ ክፍል 5 ማለት ነው ባለፈው ደርሳችን ላይ እንግዲህ ተቀጣጥለው የሚመጡ ፊደላቶች እንዴት ነው የሚሆኑት ከቀኝ በኩል የሚቀጠልባቸው ከኋላቸው ከግራ የሚቀጠልባቸው እነማን ናቸው የሚሉትን አይተን ነበር ያለፈው ደርሳችን ላይ ማለት ነው አሁን ደግሞ እነዛ የተቀጠሉ ፊደላቶችን በደንብ አድርገን መለማመድ ማለት ነው መለየት ማለት ነው ተቀጣጥለው የተጻፉ የአረብኛ ፊደላትን መለየት ነው የሚለው ርዕሳችን ማለት ነው طيب ان شاء الله ቀጥታ ወደ እያንዳንዱ ወደ ማለት እንገባለን እዚህ የምናየው የመጀመሪያው እንግዲህ የሚሆነው ያ ነው ለብቻ የተጻፉት ለብቻ ነው የምንላቸው የተያያዙት ደግሞ አያይዘን ነው የምንላቸው ሁሉንም ማለት ነው ስለዚህ የመጀመሪያ የምናያት ያ ነው የምንላት ያ እንግዲህ ሶስት አይነት ያ አለ ማለት ነው አሁን ዝም ብሎ ያ ብለን ብቻ ማሳለፍ አይደለም እያንዳንዱን አጻጻፋቸውን መለየት ያስፈልጋል የመጀመሪያውን ያ አጻጻፏ እንዴት እንደሆነች መጀመሪያ ላይ ስትሆን እንደዚሁም ከፊትም ከኋላም ከሁለቱም በኩል ሲቀጠልባት ከሷ በፊት ብቻ ያለውን ሲቀጠል ሶስተኛ ላይ ያለውን እነዚህን ሁሉ ለይተን መያዝ ይኖርብናል እንጂ ዝም ብለን እነዚህ ፊደላቶች አሁን ፊደሎቹ ብለን ማለፍ አይደለም የተፈለገው አሁን ፊደላቶቹ ለማለት በኩል መጀመሪያም አሊፍ ባታ ስንል ብለናቸዋል ግን አሁን ላይ እዚህ ላይ የተፈለገው ምንድነው አጻጻፋቸው በደንብ አድርገን ለመያዝ ማለት ነው ለመለየት በየቦታው አሁን የተለያየ አጻጻፍ ነው ያ ሆኖ የተለየ አጻጻፍ ነው ሲደገምልን ድጋሚ ሆኖ በሚመጣበት ሰዓት የተለየ አጻጻፍ ነው ሁሉንም የሚመጣልን ማለት ነው ስለዚህ አጻጻፋቸው ላይ በደንብ አድርገን ትኩረት ማድረግ ይኖርብናል ምክንያቱም ያው ቁርአን ላይ እንደዚህ ተጽፎ ስለሚመጡ እዚህ ላይ መለየት ካልቻለን ለብቻ እንደዚህ ተጽፎ መለየት ካልቻለን ቁርአን ላይ ተቀጣጥለው በሚመጣበት ሰዓት ያስቸግረናል ማለት ነው ስለዚህ ግድ ይሄኛ በትክክል መለየት ያስፈልጋል ነው ቀጥሎ ደግሞ ያታ የመጀመሪያ ያናት ሁለተኛ ታ ማለት ነው ያታ سبحان الله يا باتا يا ألف تا ألف با ألف نون ألف نون همزة با همزة يا همزة با همزة ثا ألف تا ألف እዚህ ላይ እንግዲህ ትኩረት እናድርግ እዚህ ላይ ዋው ነው ያለው አይደለ ከዋው በላይ ግን የተጻፈው ምንድነው አሊፍ ሶጊራ ነው ስለዚህ ዋናው እዚህ ላይ የሚታየው ምንድነው አሊፉን ከላይ ያለው ነው አሊፍ ዋው የመጣው እዚህ ሁለቱም ላይ ዋው የመጡት ለምንድነው ለአሊፍ መቀመጫ ሆኖ ነው የመጡት እንጂ ራሳቸው ተፈልገውበት አይደለም ማለት ነው እነዚህንም ያው በትክክል መለየት ያስፈልጋል ባኑን ኑን ባ ያ ሳ ሺን ሳ ሲን ሺን ሳ ሺን ሳ ሲን
ثا سين ثا شين شين سين جيم 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 حا 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 جيم با جيم با خا خا حا 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 خا خا خانون خا حا جيم با جيم تا حابا حابا جيم نون حانون حانون خانون جيم با خا خا حا خا جيم با حا حا خا دال 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 ذال 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 دال 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 ذال دال ذال ذال ألف لام 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 دال لام دال لام ذال لام ذال لام دال لام دال خا دال حا ذال جيم ذال باح نون دال تا جيم دال نون خا ذال نون جيم ذال ثا جيم دال يا جيم با طيب ስለዚህ መጀመሪያ ላይ እንዳልነው እነዚህን ያው ፊደላቶች በጣም በተደጋጋሚ እየተጻፉ ነው ያሉት። ግን የመደጋገማቸው ውጤት ምንድነው? አንድ ፊደላቶች በትክክል ለማወቅ ይረዳናል። ሁለተኛ ደግሞ አጻጻፋቸው ለመለየት ነው። እያንዳንዱ የሚደጋገሙ ፊደላቶች የሆነ በደንብ አድርገን ካየናቸው ጽሁፋቸው ላይ የሆነ ለውጥ ኖሮት ወይም የሆነ የጽሁፍ የአጻጻፍ ልዩነት ይኖራቸዋል። ስለዚህ በደንብ አድርገን ትኩረት ማድረግ ይኖርብናል ማለት ነው። ወደ ቀጣዩ ገጽ ስንሄድ ገጽ 6 ወይም እዛው ላይ አያይዘን እንጨርሰውና ሐ ዛል ጂም ዛል ባ ዳል ኑን ዳል ኑን ዛል ኑን ዛል ሮ ሮ ዛ ዛ ዛ ሮ ዛ ሮ ሲን ዛ ሲን ሮ ሺን ሮ ሺን ዛ ሲን ዛ
ሲን ሮ ሺን ዳል ሲን ዳል ሲን ዛል ሺን ዛል ባባዛ ኑን ኑን ዘ ታ ታ ሮ ያ ያ ሮ ፋ ፋ ሮ ሶድ 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 صاد صاد ضاد 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 صاد عين غين عين 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 እንግዲህ እዚህ ላይ አይንን በደንብ አድርገን ትኩረት እናድርግ። አጻጻፋቸው በጣም ለየት ይላል። ለምሳሌ ይሄኛው አይን ቁርአን ላይ ብዙ ጊዜ የሚጻፈው እንደዚህ ነው። እቺም አይን ከሀ ጋር እንዳይመሳሰልብህ እቺ አይን የራሷ የሆነ ቅርጽ ያላት ናት። በደንብ ለመያዝ እንሞክር። غين 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 صاد ضاد صاد ضاد 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 صاد ሶድ እዚህ ላይ ራሱ የሷድ እና የዷድ አጻጻፍ በጣም ለየት ያለ ቁርአን ላይ ልክ ቁርአን ላይ እንደሚጻፍ አድርገው ነው እዚህ ላይ ያመጣልን። ስለዚህ አሁንም እነዚህ በደንብ መያዝ ያስፈልጋል። ضاد صاد ضاد صاد عين 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 غين 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 لام عين ألف غين باء عين نون عين تاء عين ياء سين غين جيم عين 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 غين 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 فا 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 قاف 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 فا فا قاف فا قاف قاف فا عين فا عين فا قاف غين فا فا لام فا فا قاف غين فا قاف قاف تا كاف 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 ألف كاف لام كاف با كاف با قاف كاف تا عين جيم لام طيب እነዚህ ይመስላሉ። እንግዲህ ምናልባት ቀጣይ ደርስ ቀጣይ ክፍል 7 ይኖረናል። ይሄኛው ደርስ እዚህ ላይ ምናልባት ሰዓቱ እንዳይሄድብን እዚህ ላይ እናቁምና በቀጣዩ ደግሞ በክፍል 7 ወይም 7ኛ ገጽ 7 ላይ ያሉትን እንጨርሳለን። ፊደል የመለየት ስራ ቀጣይ ምንጨርሰው ይሆናል
ገጽ 7 ላይ ባለው ማለት ነው። ስለዚህ እነዚህ አሁን ባልናቸው መንገድ እያንዳንዱን ትኩረት ሰጥተን እያንዳንዱን ለመለየት መሞከር አለብን። በእርግጠኝነት እነዚህ ነገራቶች በትክክል ከለየና እነዚህን በትክክል ካወቅን ከዛ በኋላ ያሉ ቁርአን ላይ የሚመጡ ፊደላቶች በየትኛውም ሁኔታ ልንሳሳት አንችልም ማለት ነው። ስለዚህ እያንዳንዱ ቁርአን ላይ ያሉ ቃላቶች ከዚህ ስለማይወጡ ማለት ነው ፊደላቶች። ስለዚህ ይህን በደንብ አድርገን ለመያዝ እንሞክር። አላህ ስብሐነሁ ወተዓላ ያግራልን። ወላሁ ስብሐነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።